إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. مروا زجت توبة يميلون ሁላችንም ወደ አላህ እንመለስ ጥፋተኞች ነን ኃጢያተኞች ነን ማንንም ንጹህ የለምና ማለት ነው ይሄ አንደኛው ነው ሌላው ሁለተኛው ለረመዳን ቅድመ ዝግጅት የሚሆነው ከተውባ ቀጥሎ አንያ መወሰን ምንድነው እስኪ ነየት ነው አሁን ዘንድሮ ረመዳን ላይ ምን ልናደርግ ነው አገር ቤት እንደምናውቀው እንግዲህ ረመዳን ከመድረሱ በፊት ምን ይዘጋጅ ሲባል 10 ቀን ወይ 15 ቀን ላይ እህል ይገዛል ለረመዳን የሚያስፈልገው ነገር ለሾርባም ይሁን ለሳምቡሳ ለመሳሰሉት ቀለብ በጠቅላላ አስቤዛው ቀድሞ ተገዝቶ ነው ዝግጅት የሚደረገው ጥሩ ይሄ ቁሳዊ ዝግጅት ይባላል ከሆድ ጋር የተዘጋጀ ረመዳን ግን የመጣው የምግብ አይነትን ለማማረጥና ከወዲሁ ለማዘጋጀት ሳይሆን እኛ በዒባዳ እንድንዘጋጅና ይሄን ኤግዚቢሽን አጋጣሚውን ለንጠቀምበት ነው ለአንድ ወር ለሁሉም የአላህ ባሪያዎች የተከፈተ ኤግዚቢሽን ነው በህይወት ለተገኙ ሰዎች ስለዚህኛም የኤግዚቢሽኑ ተሳታፊ ለመሆን ከወዲሁ ቁርጠኛ የሆነ ውሳኔ ማድረግ አለብን ንያ እንዳጋጣሚ እኛና ረመዳን ስለተገናኘን ብቻ ምን ጾመው ሳይሆን ከወዲሁ ቀልባችን ተንጠልጥሎበት አላህ እንዲያደርሰን ዱዓ ያደረግን እቅድና ፕሮግራምን ማውጣት መቻል አለብን ንያ የሚባለው ልብ የወሰነው ነገር ነው ስሜታችን ያጫወተን ሳይሆን አጠቃላይ ልባችን የወሰነው ነገር ነው ስለዚህም እንወስን ለዘንድሮ ረመዳን ለመቀየር ዘንድሮ ረመዳን ላይ አላህ የሚወደውን መልካም ስራ ለመስራት ከክፉ ተግባራት ለማቆምና ራሳችንን ለውጠን ልዩ የአላህ ሙስሊም ባሪያዎች ለማድረግ መንየት መቻል አለብን ይሄ ሁለተኛው استعداداتችን ነው ምክንያቱም ማንኛውም ስራ አላህ ዘንድ ተቀባይነት የሚኖረው ሰውየው በልቡ በነየተው ልክ ነው የአላህ መልእክተኛ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንደነገረን ምን ብለዋል ኢነማ الأعمال بالنية ስራ አላህ ዘንድ የተሟላ አጅር ሊያስገኝ የሚችለው ሰውየው በልቡ በነየተው ነገር ነው ብለዋል የልብህ ንያ ቁርጠኛ የሆነ ውሳኔ አላህ ዘንድ አጅር እንዲኖርህ ያደርጋል ማለት ነው ይህንን በተመለከተ በተለይ አመላካች የሆኑ ሐዲሶችን መጥቀስ ይቻላል በአንድ ሐዲስ ላይ ነብያችን አለይሂ ሰላቱ ሰላም ጃቢር ኢብኑ አብዱላህ እንዳስተላለፈው ምን አሉ ጃቢር ኢብኑ አብዱላህ كنا مع النبي صلى الله عليه وسلم في غزاة በአንድ غزوة ላይ ከአላህ መልእክተኛ ጋር ዘመቻ ላይ ወጥተን ነበር እናም በዚህ ዘመቻችን ላይ فقال እሳቸውም አሉ ان بالمدينة لرجال በመዲና ውስጥ ሰዎች አሉ ما سرتم مسيرا ولا قطعتم واديا አንድም ጉዞን አልተጓዛችሁም አንድንም ሸለቆ አላቋረጣችሁም إلا كانوا معكم ከናንተው ጋር ሆነው የአጅራችሁ ተከፋይ ቢሆኑ እንጂ እዛው መዲና ተቀምጠዋል እናንተ ግን መንገዱን ጉዞ እየተጓዛችሁ ሸለቆን እያቋረጣችሁ እናንተኑ እንደዚሁ አብሮአችሁ ሆነው በአጅር የሚካፈሏችሁ ቢሆኑ እንጂ እንዲህ አይነት ሰዎች አሉ በመዲና ውስጥ የተቀመጡ ታራ ለምን አልወጡም ከተባለ ሐበሰሁሙል መረድ በሽታ ወይ እርጅና ህመም ይዞ አስቀመጣቸው ልባቸው ግን ነይቶ ቆርጦ ወስኗል ከናንተ ጋር ለመውጣት ለመታገል ማለት ነው እንዲህ አይነት غزዋን አብሮ ለመሳተፍ አላህ በንያቸው በልባቸው ውሳኔ አጅሩን ሰጣቸው በቤት ተቀምጠው ከተጓዙትና ሸለቆ ካቋረጡት እኩል አጅርን ይከፍላቸዋል ማለት ነው የነዛ ተቀንሶ አይደለም የሚሰጣቸው እነሱም አጅራቸው አላቸው እነዚህ ደግሞ ከውስጣቸው ስለነየቱ ብቻ ያገኙታል ማለት ነው አላህን ረመዳንን አድርሰኝ እያለቀሰ እየተማጸነ ከልብ ወስኖ ነገ ይጀምራል ሲባል ዛሬ የሚሞት ብዙ ሰው ሰምተናል አይደል ጾመኛ ነው አጅሩን ያገኘዋል የረመዳኑ እኛ ድንገት ነው የምንገናኘው ረመዳንና እኛ ወይስ ከወዲሁ ከመምጣቱ በፊት ነይተንለታል ልባችን ጓጉቷል ወይ ውሳኔ ያስፈልገናል ከልባችን ምን ያህል ነው የምንፈልገው የዓለም ዋንጫ ሊጀመር ነው እንግዲህ ሲባል ይሄው ሰዎች መቼ ነው እያሉ በፊት ሲጠይቁ ነበር ልክ የአውሮፓ ዋንጫ እንደተጠናቀቀ መቼ ነው የዓለም ዋንጫ ካላንደር ይፈልጋል ቀኑን ፕሮግራሙን ማወቅ ይፈልጋል ገና ሳይደርስ ልቡ ጓጉቷል የሚያገኘው አጅር እንደሌለ ያውቃል ወይ ብራዚል ሀገርም ሄዶ ኳሱን እንደማይመለከት ያውቃል እንዲሁ ብቻ በቴሌቪዥን ለማየትም ይሁን ውጤት ለመስማት ጉጉት አለው ስለ ረመዳንስ ዛሬ ላይ ነው የምናውቀው ተራዊህ እኮ ሊጀምር ነው ሲባል የሚያውቅ ብዙ ሰው አለ አላህ ይድረስልን ምንም አያውቅም ነበር ነገ ረመዳን ነው ዛሬ ተራዊህ ይጀምራል ሲባል ገባ እንደ ረመዳን ማሻአላህ ይላል የት ነበር ንያ ታዲያ የቱ ጋር ነው ስለዚህ ውስጣችን
ጉጉት ሊኖረው ሊነይትለት ይገባል ሌላ አሁንም የንያን ደረጃ የሚያመላክት በተቃራኒው አንድ ሐዲስ ደግሞ ጥፋትም ላይ እንደዚሁ ያለውን ልንገራችሁ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው እንዳስተማሩን اذا التقى المسلمان بسيفيهما فالقاتل والمقتول في النار ሁለት ሙስሊሞች በሰይፍ ከተገናኙ ሰይፍ ከተማዘዙ ገዳይም ተገዳይም የጀሃነም እሳት ናቸው አሉ ሰሃባዎች አንደኛው ከበዳቸውና قلت يا رسول الله هذا القاتل فما بال المقتول አንደኛው ሰሃቢይ ምን አለ አንተ የአላህ መልእክተኛው ሆይ ይሄስ ገዳይ ነው ነፍስ በማጥፋቱ ጀሃነም እሳት ይግባ ተገዳዩ ዱንያም ላይ ህይወቱን አጥፍቶ ህይወቱ ጠፍቶ ነገ አኺራም ጀሃነም እሳት ለምንድን ነው የሚገባው ብዬ ስጠይቃቸው قال انه كان حريصا على قتل صاحبه በሰይፉ ተቀደመ እንጂ በውስጡ እኮ የነየተው እሱም ወንድሙን ለመግደል ነው ራሱን ለመከላከል አይደለም ለማምለጥ አይደለም እኔስ ማንነኝ ብሎ ያሳየው ወስኖ ተነስቷል ያኛው ግን ቀድሞ ገደለው ያ በመግደሉ እሳት ይገባል ይሄ ደግሞ አብሮት ለምን ይገባል ውስጥ መጀመሪያም ወስኖ ተነስቷል ባይገልም ስለዚህ ያ ውሳኔውና ንያው የምን ሁክም አሰጠው የገዳይ ሁክም አሰጠው ማለት ነው ስለዚህ ዋናው ለሸርም ይሁን ለኸይር መነሻው ልብ የሚወስነው ነገር ነው አንድን ነገር ለማድረግ ወስነ ከጨረስክ ያን ነገር እንደሰራው ይቆጠራል ማለት ነው ንያ የሚባለው አዝም ላይ ነው ቆራጥነት ሲኖር ነው ሐዲሱን ነፍስ ዝም ብሎ ስሜትህ የሚያጫውተው ነገር ከሆነ ንያ ተብሎ አይጠራም እንደ ውልብታ ይመጣና ወዲያው ተመልሶ የሚጠፋ ማለት ነው በሐሳብ የሚመጣ ነገር ስለ ጉዳዩ አስበህበት መሆን አለበት ብለህ ከራስ ጋር ተማክረህ ወስነህ የጨረስከው ነገር ንያ ነው እንቅስቃሴ ውስጥ እንደገባህ ይቆጠራል ስለዚህ ለረመዳንም ልንነይት ይገባናል ከወዲሁ ፕሮግራም አውጥተን በዘንድሮ ረመዳን እንዲህ መሆን አለብኝ ብለን በሱ ጉዳይ ልናስብ እንዲገባን ነው ማለት ነው ሌላ ተጨማሪ አንድ ሐዲስ እንደዚሁ ይሄንኑ የንያን ደረጃን የሚያመላክት ልንገራችሁ ነብያችን አለይሂ ሰላቱ ወሰለም ካስተማሩን ነው አባስ ኢብኑ አብዱል ሙጠሊብ ካጎታቸው የተላለፈ ሐዲስ ነው የአላህ መልእክተኛ فيما يرويه عن ربه تبارك وتعالى حديث القدسي ላይ ከጌታቸው ሰምተው እንደነገሩን ጌታችን አላህ ان الله تعالى كتب الحسنات والسيئات መልካምንም መጥፎ ነገሮችን ጌታችን ጻፈ ወሰነ ثم بين ذلك ከዛም አብራራቸው እነዚህ ነገሮች ምን አለ فمن هم بحسنه መልካም ነገርን ለማድረግ ከልቡ ያሰበና የወሰነ ሰው فلم يعملها ነገር ግን እንዳይተገብረው እንቅፋት ተፈጠረበትና ያንን ነገር ሳይሰራው ቢቀር كتب الله تعالى عنده حسنة كاملة الله ሙሉ ሐሰና ይጽፍለታል ስላሰበው ብቻ ስለነየተው ማለት ነው وان هم بها فعملها አስቦበት ከተሳካለትና ሄዶ ከሰራው كتب الله 10 حسنات الى 700 ضعف الى اضعاف كثيرة الله 10 حسنات እስከ 700 ከዛም በላይ እጥፍ ድርብ አድርጎ ይጽፍለታል በማለት ጌታችን ተናገረ وان هم بسيئات መጥፎ ነገርም እንደዚሁ ለመስራት አስቦ ከወሰነ በኋላ فلم يعملها اللهን ፈርቶ ሳይሰራው ከቀረ كتب الله عنده حسنة كاملة اللهን ፈርቶ በመተው ብቻ አንድ ሙሉ ሐሰና ይጻፍለታል ማለት ነው ስለዚህ ይሄም ሐዲሱ መዳሩ ምንድነው ይሄ የውስጥ ንያ ቁርጠኝነት የሚባለው ነገር ያለውን ለውጥ ነው የሚያመጣውን ደረጃ ነው የሚያሳየን ማለት ነው እና ከወዲሁ ልንነይት ይገባል እንዳጋጣሚ ከረመዳን ጋር ስንጋጠም ብቻ ጾም ስለሆነ እድሜያችን ለካለ መጠን ስለደረሰና በእኛ ላይ ዋጅብ ስለሆነ ብቻ የምንጾመው ሳይሆን ለጉዳዩ ፍቅር ኖሮን ጓጉተንለት ረመዳንን እንዴት ልጠቀመው ብለን ከወዲሁ ልናስብለት ይገባል በንያ ሁላችንም መዘጋጀት አለብን ሰዎች አላህ ዘንድ የሚበላለጡት በዚህ የንያ ደረጃቸው ነው ልባቸው ላይ ባለው መስጊድ ላይ ቆመን ሁላችንም ከኢማሙ ኋላ ማእሙመን ብለን አላሁ አክበር ብለን እንሐርማለን ሰዎቹ እኩል ነው የሚሰግዱት ከኢማሙ ኋላ እኩል ያሰላምታሉ ግን በሁለቱ ሰዎች ሰላት መካከል ሰማይና ምድር እንደሚራራቀው ሰላታቸው አላህ ዘንድ የሚራራቅ ሰዎች አሉ ለምን አንደኛው ወደ ቂብላ ይዞረው ሰውነቱ ብቻ ነው ልቡ ሌላ ቦታ ነው ያለው ወይ ቤቱ ነው ወይ ስራ ቦታ ነው ወይ ሌላ ቦታ ይሄኛው ደግሞ በፊቱ ብቻ ሳይሆን ልቡም ጭምር ነው ወደ ቂብላ ይዞረው የሚናገራቸውን የሰላት ቃላቶች ያስተነተናቸዋል እያንዳንዱን ነገር በተደቡር በማስተንተንና በአትኩሮት ነው የሚያነበው አላህንም ይለምናል ስለዚህ
ንያ የሚሰራው ነገር ትልቅ ነገር ነው ሁላችንም ከወዲሁ እንነይት